እስቲ ከራሳቸው አንደበት የሚናገሩትን እስቲ እንስማቸው። የእመቤታችን 64 ሰላም ለኪ የሚደግፍበት ነው። በጣም ብዙ ሰው በዚህ አይነት ስርዓት እንደታሰረ እናውቃለን። መዝሙረ ዳዊት ወንጌል ዮሐንስ የሰይጣን ማባረሪያ የመስቀል አጥር ጸሎት። የሚያሳዝነው ግን ይህን ሁሉ መጽሐፍ አንብባ ፈውስ አለማግኘቷ። የዕለት ዕለታቸውን አነባለሁ ጋይጃቸው ነው የምወጣው። እሱን ይህንን ይዤ ካልወጣሁ እጄ ያመኛል። ይሄ አይሰራም። ይህን ካለስኩ ይሄ ቆም። እርሱ ከጨለማ ስልጣን አዳነን። እነዚህን ሁሉ ጸሎቶች እያደረሰሽ ምን ያክል አመት ቆየሽ? 8 አመት። ስለዚህ ባካችሁ ኦርቶዶክሳውያን ወደ እውነት ኑ፣ ወደ መጽሐፉ ሐሳብ ኑ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ይሄ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉት ላይ ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ ስህተት ትምህርቶችን እናፈርሳለን ማለት ነው። ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮ ደግሞ በጣም የሚያሳዝን ቪዲዮ ነው። ባለፈውም ትዝ የሚላችሁ ከሆነ ከዚህ ከአጋንንት ጋር በተገናኘ በኦርቶዶክስ ቤተክርስቲያን ውስጥ አጋንንት እናስወጣለን የሚሉ ሰዎች በኢየሱስ ክርስቶስ ስም ምን ያህል እንደሚያሾፉ አሳይቻችሁ ነበር። ዛሬ ደግሞ እንደዚህ አይነት እስራት ውስጥ የተያዙ ሰዎች አሉና አንድ ቪዲዮ ለማየት ችያለሁ። ዛሬ ላይ አንድ እናት ያማታል እና ከዛ ህመሟ የምትፈወሰው የተለያዩ የቤተክርስቲያኒቷን የጸሎት መጽሐፎች፣ ገድላቶች፣ ድርሳናቶች እና እነዚህ መዝገበ ጸሎት ምንላቸውን ስትጸልይ ነው። እስቲ ከራሳቸው አንደበት የሚናገሩትን እስቲ እንስማቸው። እስቲ አውጃችሁ ፈቃድሽ ከሆነ ችግር የለውም። ይህ 64 የእመቤታችን 64 ሰላም ለኪ የምደግምበት ነው። ይህ ደግሞ 40 ደግሜ ከዚህ ወደዚህ 41 ከደገምኩ በኋላ አባታችሁ ነው የምደግምበት ነው። እቺ ደግሞ ሰላም ለኪ፣ እቺ ደግሞ የግዝእትነ ማርያም እዚህ ድረስ የምደግምባት ነው። ከዛ በዚህ ነው የምገለግጠው። ይሄ ሁሉ የምትጸልይው መጽሐፍ ነው ማለት በአንድ ቀን ያልቃል ወይስ? በአንድ ቀን ሳይሆን ያው የዕለት ዕለታቸውን አነባለሁ ግን በቃ ይዣቸው ነው የምወጣው። እሱን ይሄንን ይዤ ካልወጣሁ እጄ ያመኛል። ይሄ አይሰራም። ይሄን ካለስኩኝ ይሄ ይቆማል። እስቲ አውጪ። እስትንፋሰ ክርስቶስ። ይሄ ተክለ ሃይማኖት ነው። እሺ ይሄስ? እሱ አርጋኖ ነው። መዝሙረ ዳዊት። እሱ መዝሙረ ዳዊት። ወንጌል ዮሐንስ።
የሰይጣን ማባረሪያ የመስቀል አጥር ጸሎት ሰይፈ ስላሴ እሱ ምንድነው? ዶክተር ጸሎት መዝገበ ጸሎት ሁሉም ያካተተ ማለት ነው። ድርሳነ ማህያዊ ፍቅር ተክለ ገድለ ክርስቶስ ሰምራ ይሄን ጉዞም ስትሄጂ ከቤትም ስትወጪ ጸበልም ስትሄጂ ነው የምትይው ወይስ በአንዳንድ ፕሮግራም? ሁሉም ቦታ ሲሄድ ይዤው ነው የምሄደው። መሳሪያው ሰው ይተዋል እንዴ እኮ ይሄን የምታነቢበት ጊዜ እንዴት ይኖርሻል? አንቺ አነባዋለሁ፣ ሌሊት አነባዋለሁ። ገድለ አባ ሳሙኤል ዘዋልድባ ያልቻልኩትን ደግሞ ጠዋት አነባዋለሁ። ያደረሰኝን አድርሼ እወጣለሁ። ድርሳነ ቅዱስ ሚካኤል፣ ድርሳነ መድኃኔ ዓለም፣ ድርሳነ መስቀል፣ መጽሐፈ ዜና ስላሴ። ስለዚህ ሸክሙ የታክሲም እየከፈልሽ ነው የምትሄዱ ማለት ነው። ታክሲ ምን ያስፈልጋንን እየተሸከም ማለት አሁን ይሄ የሚቀጥል ነው ወይ? እንደው ይሄን ሁሉ የጀመርሽው አሁን እነዚህን ሁሉ ጸሎቶች እያደረስሽ ምን ያክል አመት ቆየሽ? 8 አመት። 8 አመት። ይሄን ሁሉ በቀን ታነቢያለሽ? ማለት የቀኑን ታደርሻለሽ? የቀኑን አደርሳለሁ። እስቲ አሁን ከነዚህ ጸሎቶች እንዳገኘሽው ጥቅም ስለ መቁጠሪያ አጠቃቀም የምትዩ ትንሽ ነገር ካለ። አሁን ሰው እኮ ታክሲ ያመልጠኛል ይላል፣ ስራ አለብኝ ይላል፣ ለሊት 9 ሰዓት እንዳይነሳ አምሽቼን የተኛሁት ይላል፣ እንቅልፌ ይላል። እንደው እኔንም ነው የምልሽ እኮ ሌላውንም ሰው አይደለም፣ ሌላውን ሰው ብቻ እየወቀስኩ አይደለም። ግን እንደው ለእኔም ቢሆን በትንሹ ንገሪኝ እስቲ እንድማርበት። አሁን ዜና ስላሴ ይሄ ጠዋት ይነበባል ማለት ነው። ወይ ደግሞ 3 ሰዓት ከመተኛቴ በፊት ከአርጋኑ ጋርና ከመዝሙረ ዳዊት ጋር አነባዋለሁ። መዝሙረ ዳዊትና አርጋኑን 3 ሰዓት፣ እነዚህን 3 ሰዓት አነባቸዋለሁ ማለት ነው። ይሄ እና ይሄ ደግሞ ከቤት ሳልወጣ ውሃ አቅርቤ ይሄ ለሊት 9 ሰዓት አነባታለሁ። የሰይጣን ማባረሪያ የሚለውንና የሰይጣን ማባረሪያና ወንጌላ ዮሐንስ መጀመሪያ ግን 9 ሰዓት እነዚህን ነው የማነባው። ድርሳነ ማህያዊን፣ መድኃኔዓለምን እና ድርሳነ መስቀል እነዚህን ካነበብኩ በኋላ በዚህ ይዘጋለሁ። 9 ሰዓት ሌሊት ነው ቀን ሌሊት 9 ሰዓት። እሺ 9 ሰዓት እነዚህን አነባለሁ ማለት ነው። ከዛ ጠዋት ግዴታ ይሄንን ድርሳነ ሚካኤል እኮ አሁን በእነዚህ ጸሎቶችሽ መካከል ውዳሴ ማርያም የዕለቱ ጸሎት፣ የወድስዋ መላእክት አሁን የለ የወድስዋ መላእክት ሰው ምን ያደርጋል መሰለ የዕለቷን ያነብና አንቀጸ ብርሃንን ይተዋል። ለምን አይተውም? እስከ ህሊና ጸሎት ድረስ መጨረስ አለበት አንድ ክርስቲያን። ውዳሴ ማርያም እኮ ሰኔ ጎልጎታውንም ጠዋት ግዴታ እኮ እሷን አድርሰን መውጣት እንችላለን። ከደከመ ደግሞ የበለጠ እኮ ሰላም ለኪ አለ። 3 አባታችን ሆይ 3 ሰላም ለኪ እኮ ትልቅ ጸሎት ነው። ከዚህ ሁሉ ጸሎት ይበላል። ይህን ቪዲዮ እንግዲህ ያየ ሰው ሁሉ በጣም እንደሚያዝን አልጠራጠርም። ህዝቡ በምን አይነት እስራት እንደተያዘ የሚያሳይ ቪዲዮ ነው። እንግዲህ እኚህ እናት ከራሳቸው አንደበት መስማት እንደቻል ነው። እነዚህን አሁን ቪዲዮ ላይ እንደምታዩት ተመልከቱ። በጣም ብዙ መጽሐፎች ናቸው። የገድል አይነት የድርሳን አይነት ነው የሚያነቡትና እነዚህን መጽሐፍቶች ካላነበብኩ እጄ ያመኛል ሲሉ ሰማናቸው ማለት ነው። እስቲ እንስማቸው። ዕለታቸውን አነባለሁ፣ ግን በቃ ይዣቸው ነው የምወጣው። እሱን ይሄንን ይዤ ካልወጣሁ እጄ ያመኛል። እጄ አይሰራም። ይሄን ካላስኩኝ እጄን ያመኛል አሉ ማለት ነው። ምን ካላደረጉ
እነዚህ መጽሐፍቶች ካላነበቡ አያችሁ ሰው መሳሪያው እንዴት ጥሎ ይሄዳል አሉ በየትኩበት ሁሉ እንግዲህ ተመልከቱ በቦርሳ ተሸክመው ነው የሚዞሩት እነዚህን ሁሉ መጽሐፍቶች ይሄ ራሱ ሌላ ሸክም ማለት ነው ሌላ ሸክም ማለት ሌላ ሸክም ሌላ ህመም ነው እነዚህ መጽሐፍቶች ይዞራሉ በሄዱበት ሁሉ እነዚህ መጽሐፍቶች ሁሉ ካላነበቡ እጃቸው ምን ያደርጋል ያማቸዋል ይነሳባል ይሄ አጋንንት የሚሰራው ሌላ መንገዱ ነው በጣም ብዙ ሰው በዚህ አይነት ስርዓት እንደታሰረ እናውቃለን አንዳንዱ የገብርኤል ቀን ሻማ ካላበራ ሂዶ የሆነ የነቢጤ ካላበላ የሆነ ነገር ካላደረገ የሚፈራለ መኪና ይገጨኛል የሆነ ነገር ይደርስብኛል ብሎ አንዳንድ ሰው ከቤቱም አይወጣል የገብርኤል ቀን የሚካኤል ቀን እንደዚህ የሚያደርጉ ኦርቶዶክሳውያን በጣም ብዙ ናቸው በፍርሃት ውስጥ ያሉ እንግዲህ ተመልከቱ ምናመልከው አምላካችን እግዚአብሔር እንደዚህ አይነት እስራት ውስጥ የሚያስገባ አምላክ አይደለም ዛሬ እኔ ከቤት ስወጣ ሳልጸልይ ብወጣ እግዚአብሔር በመኪና ያስገጨኛል በጭራሽ እግዚአብሔርን አላወቅ ነው እንደዚህ አይነት እግዚአብሔር የለንም ማለት ጸሎት እኮ እግዚአብሔር አምላካችን ስለሆነ ከአባታችን ጋራ ለማውራት ከሱ ጋራ ህብረት ለማድረግ ነው እንጂ ምንጸልየው በፍርሃት መጸለይ የለብንም እንደዚህ ካላደረኩ እግዚአብሔር እጄን ያሳመኛል እግሬን ያሳመኛል ካልጸለይኩ ዛሬ አንድ ውዳሴ ማርያም ካልደገምኩ ማርያም በመኪና ልታስገጨኝ ትችላለች የሚለው አስተሳሰብ አጋንንት ያመጣው ትምህርት መሆኑን ኦርቶዶክሳውያን መንቃት አለባቸው እና እቺ እናት እነዚህን ሁሉ መጽሐፍቶች ይዛ እነዚህን ሁሉ መጽሐፍቶች ያነበበች ከሌሊቱ 9 ሰዓት ጀምሮ ነው የምታነበው ከሌሊቱ 9 ሰዓት ጀምሮ የየዕለቱን ታነባለች ይሄን ሁሉ መጽሐፍ ማለት ነው የሚያሳዝነው ግን ይሄን ሁሉ መጽሐፍ አንብባ ፈውስ አለማግኘቷ ከዛ ይልቅ በጭንቅ ውስጥ በፍርሃት ውስጥ ነው ያለችው ካላነበብኩ ያመኛል እያለች ነው ስለዚህ የምታነበው እንዳያማት ነው መጽሐፍ ቅዱሳችን ምን ያስተምረናል አሁን እነዚህ መጽሐፍቶች ቪዲዮ ላይ እንዳየነው ገድላቱ ድርሳናቱ እነዚህ የጸሎት መጽሐፍት ምንላቸው ሰይፈ ስላሴ ውዳሴ ማርያም ምንለው እያንዳንዱ ጌታ ወደስዋ መላእክት ምንላቸው አንቀጸ ብርሃን ምንላቸው እያንዳንዱ እዚህ ጋር ያለው የዘወትር ጸሎት ምንለው እያንዳንዱ እዚህ ጋር ያለው ነገር ትክክለኛው ነገር ሊያስተምር አልቻለም ለዛ ነው እቺ እናት ወደ ትክክለኛው መንገድ መምጣት ያልቻለችው ጠያቂው ኦርቶዶክሳዊ ሆኖ እሱም እንኳን ምን ሊያደርግ አልቻለም ወደ ትክክለኛው መንገድ ነይ ሊላት አልቻለም ከዛ ይልቅ ራሱ ተኮነነ እኔ እንኳን እንደዚህ መጸለይ አልችልም የኔ ሁሉ መጸለይ አልችልም ይላታል አስባችሁታል ስለዚህ መፍትሄው ምንድነው ከተባለ መፍትሄው ይሄ ነው መጽሐፍ ቅዱስ ነው መፍትሄው ይሄን ማንበብ ነው መፍትሄ ያለው ይሄን ሲያነብ ነው ሰው ትክክለኛ መገለጥ አብርሆት የሚያገኘው ስለ እግዚአብሔር ማወቅ ምንችለው ስለ እግዚአብሔር የሚናገረውን መጽሐፍ ማንበብ ማጥናት ስንጀምር ነው ፈውስን ማግኘት ምንችለው ያኔ ነው እንግዲህ መጽሐፍ ቅዱሳችን ብሉይና አዲስ ኪዳን ተብሎ ለሁለት የተከፈለ መጽሐፍ ነው ከብሉይ ኪዳን ጀምሮ እግዚአብሔር ለሕዝቡ እንዴት እንደሚጠነቀቅ መጽሐፍ ቅዱሳችን ይነግረናል እስራኤላውያንን ከግብጽ ያዳነ ማን ነው እግዚአብሔር ነው በጨለማ ሲመራቸው የነበረው ማን ነው እግዚአብሔር ነው በብርሃን አድርጎ ወደ አዲስ ኪዳንም ስንመጣ ተመሳሳይ ነገር ነው የምናገኘው ጌታችን ኢየሱስ ክርስቶስ ለምንድን ነው የመጣው መምጣት ያስፈልገው ለምንድን ነው ብለን ምንጠይቅ ራሱ ጌታ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ እንዲናገራል የነብዩን የኢሳይያስን መጽሐፍ ሰጡት መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችን ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታ ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ ከዛ ጌታ ኢየሱስ እንደዚህ ያለ ቁጥር 21 ላይ ይህ ዛሬ መጽሐፍ በጆሮአችሁ ተፈጸመ ይላቸው ነበር ይላል አያችሁ ጌታ ኢየሱስ የመጣው ለምንድነው ወንጌልን ይሰብክ ዘንድ ከዛስ ለታሰሩት መፈታትን ለዕውሮች ማየትን የተጠቁትን ነፃ ሊያወጣ ነው የመጣው ኢየሱስ ክርስቶስ ለዚህ ነው የመጣው ምናልባት ይሄን ቪዲዮ ከተመለከታችሁ ይሄንን እኚናት ይሄን ቪዲዮ ካዩ ለርሱ ያለኝ መልእክት ጌታ ኢየሱስ ክርስቶስ እርሶን ለማዳን ነው የመጣው የግዴታ እነዚህ መጽሐፍት በማንበብ የሆነ ፈውስ አገኛለሁ የሚለው አስተሳሰብ ልክ አይደለም ኢየሱስ ክርስቶስ የመጣው ቃል ሥጋ የሆነው እኛን የመሰለው በእኛ ቁመና የተገለጠው እኛን ለማዳን ነው ሌላ ምንም ምክንያት የለውም ስለዚህ መጽሐፍ ቅዱሳችን ስለ መዳን ምንድነው የሚያስተምረን ከተባለ መዳን የሚለው ሐሳብ በጣም ሰፊ ነው ሐሳቡ ከአካላዊ ህመም መዳን አለ የማቴዎስ ወንጌል ምዕራፍ 9 ቁጥር 22 ላይ ማንበብ እንችላለን ከአደጋ መዳን አለ የማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ ማየት እንችላለን ከጥፋት መዳን አለ የማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይ ዋናው ጉዳይ ደግሞ ጌታችን ኢየሱስ ክርስቶስ የመጣበት ጉዳይ ደግሞ ከኃጢአት መዳን አለ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ምንድነው የሚለው ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አያችሁ ስሙ ራሱ ኢየሱስ የሚለው ስም አዳኝ ፈዋሽ
እግዚአብሔር ያድናል ማለት ነው ኢየሱስ ማለት። ስለዚህ መዳን ስንል ከአካላዊ ህመም መዳን አለ፣ ከአደጋም መዳን መትረፍ አለ፣ ከኃጢአት መዳን አለ። ስለዚህ መዳን ሙሉ መሆን ማለት ነው። ሙሉ መሆን ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ የሥጋም የነፍስም አዳኝ ነውና በእርሱ ዘንድ ደህንነት አለ፣ ሕይወት አለ፣ ሰላም አለ። ጉዳት ከሚያመጡም ኃይሎች ጌታ ኢየሱስ ክርስቶስ ምን ያደርጋል? ያድናል። ለምሳሌ ሐዋርያው ጳውሎስ የሚናገረው ነገር አለ። በተለይ ምኝናት የአጋንንት ጥቃትን ያለባቸው። ይህን በተመለከተ ሐዋርያው ጳውሎስ እንደዚህ ይለናል ቆላስይስ መልእክት፣ እርሱ ከጨለማ ስልጣን አዳነን። ከምን አዳነን? ከጨለማ ስልጣን አዳነን በማለት ይናገራል። ጌታችን ኢየሱስ ክርስቶስ ያዳነን ከምንድን ነው? ከጨለማው ስልጣን፣ የጨለማው አበጋዝ ከሚሰራው ስራ፣ ከወጥመዱ ምን ያደረገን? አዳነን በማለት ይናገራል። ይሄ ብቻ አይደለም። ኤፌሶን መልእክት ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ምን አደረጋችሁ? ተመላለሳችሁ። አሁን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና በማለት ይናገራል። ስለዚህ ከጨለማ አገዛዝ ከሰይጣን ፍላጻ ጌታችን ኢየሱስ ክርስቶስ አድኖናል። እሱን ለሚቀበል ሰው ደግሞ ዛሬ ምን ያደርጋል? ያድናል፣ ይፈውሳል፣ ይጠግናል። ይሄን ነገር በደንብ ማሰብ ያስፈልጋል። ወደዚህ ጌታ ኑ ምንለው ለዚህ ነው። አያችሁ፣ እነዚህ መጻሕፍቶች ብታነቡም ፈውስ ሊሰጧችሁ፣ ደህንነት ሊሰጧችሁ አልቻሉም። ከዛ ይልቅ ፍርሃትን፣ ጭንቀትን ነው እያመጡ ያሉት። ፈውስ የሚገኘው በማን ነው? በጌታችን በኢየሱስ ክርስቶስ ብቻና ብቻ በኩል ነው። በሌላ በኩል አይገኝም። ሌላው ሁሉ ይቅር፣ እስካሁን የጠቀስኳቸው ጥቅሶች እንኳን ይቅሩ ቢባል አንድ በኦርቶዶክስ ቤተክርስቲያን አንድ የሚጸለይ ጸሎት አለ፣ መጽሐፍ ቅዱስ ላይ ያለ ጸሎት። እሱ ምን የሚለው ነው? አባታችን ሆይ የሚለው ጸሎት ነው። ጸሎቱ የምናገኘው በማቴዎስ ወንጌል ምዕራፍ 6 ላይ ነው። እዛ ላይ ምንድነው የሚለው? ማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 13 ላይ እንደዚህ ይላል፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን ነው የሚለው። እንግዲህ ይህን ጸሎት ሁሉም ኦርቶዶክስ ያውቋል። በተለይ ከ7 ዓመት እድሜያችን ጀምሮ በቃላችን የያዝነው ጸሎት ነው። እዛ ላይ ምንድነው የሚለው? ከክፉ አድነን እንጂ ወደ ፈተና አታግባን። ያችሁ እግዚአብሔር ምን የሚያደርግ ነው? ከክፉ የሚያድን ነው። እግዚአብሔር። ሰው ይህን ጸሎት በአእምሮ እያወቀ ግን ሊኖርበት አልቻለም። ለምን ከተባለ ሽምደዳ ነው እንጂ የምትጸልዩ ጸሎት በየቀኑ በጣም እርግጠኛ ነኝ እኚህ እናት ራሱ ይህን ጸሎት በቃላቸው ይሉታል። ግን በዛ ሳያበቁ ደግሞ ያልፉና ውዳሴ ማርያምን ያነባሉ፣ ድርሳነ መድኃኔዓለምን ያነባሉ። which ከመጽሐፍ ቅዱስ ውጪ የሆኑ መጽሐፍቶች፣ ተቃራኒ የሆኑ መጽሐፍቶች ማለት ነው። ስለዚህ ይህን ጸሎት ራሱ በማስተዋል የጸለየ ሰው ምንድነው የሚለው? ከክፉ አድነን እንጂ። ከክፉ የሚያድነው ማን ነው? እግዚአብሔር ነው። በጌታችን በኢየሱስ ክርስቶስ አማካይነት ከየትኛውም ክፉ ያዳነን የሚያድነንም እሱ ብቻ ነው። ስለዚህ ባካችሁ ኦርቶዶክሳውያን ወደ እውነት ኑ፣ ወደ መጽሐፉ ሐሳብ ኑ፣ ወደ ሐዋርያቶቹ ትምህርት ኑ፣ ተመለሱ ማለት እፈልጋለሁ። በስተመጨረሻ አንድ ጥቅስ ላንብብና ልጨርስ። የማቴዎስ ወንጌል ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ይላል ቁጥር 28 ላይ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና በማለት ጌታ ኢየሱስ ተናግሯል። ስለዚህ ዛሬም ይጣራል ኢየሱስ፣ ያው በእኛ በኩል ይጣራል፣ በቃሉ በኩል ይጣራል። እናንተ ሸክማችሁ የከበደ በዚህ አይነት ሁኔታ የከበዳችሁ ሰዎች ኑ ወደ ጌታ ኢየሱስ። እሱ ምን ያደርጋችኋል? ያሳርፋችኋል፣ ለነፍሳችሁም እረፍትን ይሰጣችኋል።